Consider the famous statement of Milton Friedman, a prominent monetary economist. የስመጥሩን የሚልተን ፍሬድማን ታዋቂ የሆነውን አባባል እና ሞኔታሪ ኢኮኖሚስት ነው እሱ አባባል ስቴትመንቱን እዚህ ጋር እንደምናየው inflation is always and everywhere monetary phenomena. ኢንፍሌሽን ወይንም ንረት የዋጋ መናር ነው፣ ከገንዘብ ጋር የተያያዘ ነው፣ ሁሉ ጊዜ ሁሉም ቦታ የሚል አባባል ነው ያለው። In addition refers to the following table A that show the trend in money, inflation and output growth for United States, as well as table B which shows international historical trends for 1972 2010. እዚህ ጋር ደግሞ ቴብል ኤ ላይ የሚያሳየው ለዩናይትድ ስቴትስ ወይንም የአሜሪካን ከ1960 እስከ 2009 ወይንም እስከ 2010 ያለውን የመኒ የገንዘብ አቅርቦት እንዲሁም የዋጋ ንረት ኢንፍሌሽን እንዲሁም አውትፑት የምርት መጠንን የሚያሳይ ነው። አውትፑት ግሮዝን የምርት መጠን የሚመረተውን የምርት መጠን እድገትን የሚያሳይ ነው። ቴብል ቢ ደግሞ አለ የተለያዩ ሀገራትን አውትፑት መኒ ኢንፍሌሽንን የሚያሳይ ነው። ከዚህ በመነሳት is monetary expansion has link with inflation? የመጀመሪያው ጥያቄ ገንዘብን ኤክስፓንድ ማድረግ ወይንም ብዙ ገንዘብ ወደ ገበያ ሰፕላይ ማድረግ ወደ ገበያ ማቅረብ ከዋጋ ንረት ጋር ከኢንፍሌሽን ጋር ይገናኛሉ፣ የተሳሰረ ነው ወይ? discuss by supporting with empirical evidence given in the table. ቴብሉ ላይ በተሰጠው አሃዛዊ መረጃ በመነሳት ያንን አሳዩ ነው የሚለው። የገንዘብ አቅርቦት ወደ ገበያ ከፍ ሲል ምን ተፈጠረ የሚለውን እናያለን። ቴብል ኤ ላይ የዩናይትድ ስቴትስን ስናይ ከ1960 እስከ 1969 ባለው 10 ዓመት ዲኬድ በየ10 ዓመታቱ ጂዲፒ ግሮዝ ያደገው ጂዲፒ ማለት ግሮስ ዶሜስቲክ ፕሮዳክት ነው። ያደገው ሀገራዊ ምርት በ4.4% ነው። በአመት ያደገውን ፐርሰንት ነው። እና መኒ ግሮዝ ወይንም ወደ ገበያ እንዲገባ የተደረገው ገንዘብ 2.6% ነው። ኢንፍሌሽኑ ደግሞ 2.4% ነው። በዚህኛው ደግሞ ስናይ ጂዲፒ ግሮዙ ወይንም አውትፑት ጂዲፒ ማለት በአገሪቷ ውስጥ የሚመረተው አጠቃላይ ምርት በአንድ አመት የሚመረተው ነው። 3.3 ነው በዚህ 10 ዓመታት። መኒ ግሮዙ ተመልከቱ 6.2% በጣም አደገ። መኒ ግሮዙ ሲያድግ ኢንፍሌሽኑ ወይንም የዋጋ ንረቱን በዛው ልክ ነው ያደገው። ስለዚህ ከዚህ ምን እንረዳለን? ይሄ መኒ ወደ ገበያው የሚቀርበው የገንዘብ መጠን የገንዘብ ሰፕላይ በሚያድግበት ጊዜ የዋጋ ንረቱም አደገ ነው። 4.9 ሲሆን 4.7 ነው። 1 ሲሆን ሲቀንስ 2.3 ቀነሰ። ወደ 3.7 ሲያድግ አደገ። ስለዚህ ይሄ አሃዛዊ መረጃውን በዚህ በዩናይትድ ስቴትስ ያለውን በምናይበት ጊዜ የመኒ ግሮዝ ወይንም መኒ ሰፕላይ ወደ ገበያ የሚገባው የገንዘብ መጠን አቅርቦቱ ሲያድግ የዋጋ ንረቱም እንደሚያድግ ነው። የዋጋ ንረት ማለት የሆነ እቃ በ10 ብር ሲገዛ ከነበረ 15 ብር ሲሆን ይሄ ዋጋው ናረ ይባላል፣ ኢንፍሌሽን ይባላል። አጠቃላይ ገበያው ላይ ያለው አጠቃላይ ገንዘብ 100 ብር ቢሆን እና ለተለያዩ ዓላማዎች የገንዘብ አቅርቦት ከፍ ማለት አለበት ተብሎ ወደ 200 ብር ቢያድግ ምን ይሆናል? የገንዘብ አቅርቦቱ ምን መሆን አለበት? እዚህ ካለው ከምርት ጋር መመጣጠን አለበት። ዝም ብለን ወደ ገበያው ገንዘብ ፕሪንት እያደረግን ሴንትራል ባንክ ፕሪንት እያደረገ ገንዘብን ወደ ገበያው የሚከት ከሆነ እዛ ጋር ያለው ያ ገንዘብ የሚገዛበት አቅም እየወረደ ነው። 10 ብር የነበረ እቃ ወደ 15 ብር ከፍ ይላል፣ ወይንም የገንዘብ የመግዛት አቅሙ ይወርዳል እንደማለት ነው። ስለዚህ ይሄ ንረት የዋጋ ንረት ኢንፍሌሽን ይፈጠራል። ዝም ብለን ገንዘብ ከምን ጋር መያያዝ አለበት? ምናመርተው ምርት ከፍ ማለት አለበት። እዚህ ጋር ምናመርተው ምርት የሚመረተው ምርት ከፍ እያደገ የገንዘቡ ደግሞ ቢያደግ ችግር የለው። ነገር ግን ከሚመረተው ምርት ይልቅ ለምን ያንን የተመረተው ምርት ለመግዛት ለመሸጥ ገንዘብ ያስፈልጋል፣ ፕሪንት ተደርጎ መግባት አለበት። ግን ያ ምርቱ እዛ ሆኖ ሳያድግ
ዝም ብለን ገንዘብ ወደ ሀገር ውስጥ ማለት ወደ ገበያ ውስጥ ብናስገባ የዋጋ ንረት ከመፍጠር ባለፈ ያ የገባው ገንዘብ ምንም የሚጠቅመው ነገር የለም ነው። ያንን እንረዳለን። ቴብል ቢ ላይ የተለያዩ ሀገራትን ይሄ የአንድን ሀገርን ያሳየው፣ እዚህ ጋር ደግሞ የተለያዩ ሀገራትን አውትፑት ወይንም ጂዲፒ፣ መኒ ሰፕላይ እና ኢንፍሌሽንን ያሳያል። እዚህ ጋር ካናዳን ስናይ አውትፑቷ ይሄን ያህል ነው በፐርሰንት፣ መኒ ሰፕላይ ይሄን ያህል ነው፣ ኢንፍሌሽን ይሄን ያህል። ዩናይትድ ስቴትስን ስናይ ይሄን ይመስላል 3.4 በ4.4። ጃፓንን ስናይ እድገቷ ከፍ ያለ ነው 11 ነው አውትፑቷ። ያ ማለት የሚመረተው የምርት መጠን ብዙ ነው። የገንዘብ አቅርቦቷ 4.9፣ ኢንፍሌሽኑ 4.3 ኦልሞስት ብዙም ተቀራራቢ ነው፣ ሞዴሬት ነው፣ መካከለኛ አካባቢ ነው። ነገር ግን እዚህ ጋር ኢትሊን ደግሞ ስናይ የገንዘብ አቅርቦቱ ትንሽ ሆኖ እያለ ኢንፍሌሽኑ ደግሞ በጣም ትልቅ ሆኗል። ስለዚህ እዚህ ጋር ስናይ ደግሞ የገንዘብ አቅርቦት ብቻም አይደለም አፌክት የሚያደርገው የዋጋ ንረትን የሚለውን እንረዳለን። ሌሎች ፋክተሮችም አሉ። እዚህ 3.8 በ4.6 3.4 በ4.4። እዚህ ጋርም ዩናይትድ ኪንግደም ያነሰ ነው መኒ ሰፕላዩ፣ እንትኑ ግን የበዛ ነው፣ ኢንፍሌሽኑ የዋጋ ንረቱ የበዛ ነው። ፍራንስንም ስናይ እንደዛው። ጀርመኒ ላይ ኦልሞስት ተቀራራቢ ነው የገንዘብ አቅርቦቱም ንረቱም። እና ከዚህ ምን እንረዳለን? እነዚህ ላይ ከፍራንስ ከኢታሊ ከዩኬ በቀር መኒ ሰፕላይ ኢንፍሌሽንን እንደሚያመጣ እያየን ነው። መኒ ሰፕላይ በሚሆንበት ጊዜ ዳይሬክት ነገር አለው፣ ግን ደግሞ ሌሎች ፋክተሮችም ይኖራሉ የሚለውን መረዳት እንችላለን። ስለዚህ ከዚህ ኮንክሉድ በምናደርግበት ጊዜ እዚህ ጋር ቴብል ላይ የዩኤስን ዳታ በምናይበት ጊዜ ፖዚቲቭ በመኒ ሰፕላይ እና በኢንፍሌሽን መሃል ፖዚቲቭ ሪሌሽንሺፕ እንዳለው ነው የሚያሳየው። እንደዚህ ደግሞ የሀገራቱን የተለያዩ ሀገራትን ቴብል ደግሞ በምናይበት ጊዜ ፓተርኑ across countries there is a general tendency for higher money growth to accompany higher inflation። የገንዘብ ከተለያዩ ሀገራት አንፃር ስናይ የገንዘብ አቅርቦቱ higher money supply high inflation እንደሚያመጣ ከኢታሊ ከፍራንስ እና ከዩኬ በስተቀር እነዚህ ኤክሰፕሽኖች ናቸው። እነሱ ላይ ታዲያ ለምን የተለየ ሆነ? ኢታሊ ዩኬ እና ፍራንስ ላይ የገንዘብ መጠኑ ብዙም ሃይ ሳይሆን መኒ ግሮውዙ ሃይ ሳይሆን ኢንፍሌሽኑ ለምን ሃይ ሆነ ከተባለ ሌሎች ፋክተሮችም አሉ። ኢንዲኬት ዛት ሌሎች ፋክተሮች ምን የሚያደርጉ የዋጋ ንረት እንዲመጣ የሚያደርጉ ኢንስቲቱሽናል ፋክተርስ፣ ሞኔታሪ ፖሊሲ፣ ክሬዲቢሊቲ፣ ሰፕላይ ሾክ፣ እነዚህ የተለያዩ ስቲል ብሮድ የሆኑ ነገሮች አሉ። ዞሮ ዞሮ ጀነራሊ በምናይበት ጊዜ ይሄንን የፍሬድማንን አባባል ይደግፋል ነው መረጃችን። ኢንፍሌሽን ኢዝ ኦልዌይስ ኤንድ ኤቭሪዌር ሞኔታሪ ፌኖሜና የሚለውን ሐሳብ ይደግፋል። ዩዚንግ ዘ ኳንቲቲ ቲዮሪ ኦፍ መኒ ዲስክራይብ ዘ ሊንክ ቢትዊን መኒ ግሮውዝ ኤንድ ኢንፍሌሽን። የመኒ ኳንቲቴቲቭ ሪሌሽንሺፕን በመጠቀም በመኒ ግሮውዝ እና በኢንፍሌሽን መሃል ያለውን ግንኙነት ሊንክ አስረዱ ነው የሚለው እና ይህንን ፎርሙላ እናውቃለን። ዘ ኳንቲቲ ቲዮሪ ኦፍ መኒ ምንድነው የሚለው ኢኩዌሽን አለው። ኤምቪ ኤም ታይምስ ቪ ኢኳል ቱ ፒ ታይምስ ዋይ የሚል ነው። ምንድናቸው? ኤም ምንድነው ከተባለ መኒ ሰፕላይ ወደ ገበያ የሚቀርበው የገንዘብ መጠን ነው። ቪ ደግሞ ቬሎሲቲ ኦፍ መኒ ነው። ምን ማለት ነው ቬሎሲቲ? ሃው ኩዊክሊ መኒ ሰርኩሌት፣ ያ ወደ ገበያ ላይ ያለው ገንዘብ በምን ያህል ፍጥነት ሰርኩሌት ያደርጋል ገበያውን ከአንዱ ወደ ሌላው ሲሸጥ ሲገዛ ነው ገንዘብ የሚዘዋወረው። ያን ቬሎሲቲ የሚያሳይ ነው። ፒ ፕራይስ ሌቨል ነው። ዋይ ደግሞ ሪል አውትፑት ነው። ፒ ፕራይስ ሌቨል የዋጋ ሌቨሉን የሚያሳይ ነው የእቃዎችን የምርቶችን። ዋይ ደግሞ ሪል አውትፑት ያ የተመረተው ምርትን የሚያሳይ ነው። ሶ ሪሌሽንሺፑ ኤምቪ ኢኳል ቱ ፒ ዋይ ይሆናል። በዚህ ፎርሙላ ግራውዝ ሬትን ወይንም በሚያድግ መጠን በምንወስድበት ጊዜ ያው ግራው ያደርጋል ብለን ስናስብ ፐርሰንት ኦፍ ቼንጅ ኦፍ መኒ ፐርሰንት ኦፍ ቼንጅ ኦፍ ቬሎሲቲ ኢኳል ቱ ፐርሰንት ኦፍ ቼንጅ ኦፍ ፕራይስ ታይምስ ፐርሰንት ኦፍ ቼንጅ ኦፍ
አውትፑት ሪል አውትፑት ይሆናል ነው ፎርሙላው። እና በመሃላቸው ፕላስ አለ ፕላስ ይሆናል። ቬሎሲቲው ስቴብል ነው ብለን ብንወስድ ለምሳሌ ስቴብል ነው ወይንም የተረጋጋ ነው መዘዋወሩ ገበያ ላይ ያለው መዘዋወሩ የተረጋጋ ነው ካለን ቼንጅ ኦፍ ቬሎሲቲ አይኖርም ነው። ቼንጅ አይኖርም አይለዋወጥም የተረጋጋ ስለሆነ። ስለዚህ ፎርሙላው ምን ይሆናል? መኒ ሰፕላይ ኢኳል ቱ ፒ ፕላስ አውትፑት ይሆናል ሪል አውትፑት። ከዚህ ለፕራይስ ስንጽፍ ፕራይሱ ምን ይሆናል? መኒ ሰፕላይ ማይነስ ሪል አውትፑት ይሆናል። እዚህ ጋር ፐርሰንቴጅ ቼንጅ የሚለውን እንዳስረሱ። ፐርሰንቴጅ ቼንጅ ኦፍ ፕራይስ ኢኳል ቱ ፐርሰንቴጅ ቼንጅ ኦፍ መኒ ሰፕላይ ማይነስ ፐርሰንቴጅ ቼንጅ ኦፍ ሪል አውትፑት ነው የሚሆነው። ሶ ይሄ ፎርሙላ ምን ይነግረናል ነው? ፕራይስ እንግዲህ የዋጋ ንረቱን ኢንፍሌሽንን የሚያሳይ ነው። ስለዚህ ኢንፍሌሽን የዋጋ ለውጥ ኢንፍሌሽንን የሚያሳይ ነው። ኢንፍሌሽን ኢኳል ቱ መኒ ሰፕላይ ማይነስ ሪል አውትፑት ነው። መኒ ሰፕላይ ወደ ገበያው የሚቀርበው መኒ ሰፕላይ ሲቀነስ ሪል አውትፑት ነው የሚሆነው። ሶ ኢንፍሌሽን ኢኳል ቱ መኒ ግራውዝ ማይነስ አውትፑት ግራውዝ ወደ ገበያው ሰፕላይ የሚሆነው ገንዘብ ምን ያህል ተጨምሯል ወይንም ግራው አድርጓል ሲቀነስ የሚመረተው ምርት ምን ያህል ግራው አድርጓል። ስለዚህ ይሄ ሪሌሽንሺፕ ምን ይነግረናል መሰላችሁ? ወደ ገበያው የሚቀርበው ምርት ከሚመረተው ምርት የበለጠ ከሆነ ወደ ገበያ የሚቀርበው ገንዘብ ወይንም ኢንጀክት የሚደረገው ወደ ማርኬቱ ኢንጀክት የሚደረገው የገንዘብ መጠን ከሚመረተው ወደ ገበያው ተመርቶ ከሚገባው የምርት መጠን የሚበልጥ ከሆነ ምን ይሆናል? ገንዘቡ እየበለጠ ነው ከምርቱ ይልቅ። ገንዘብ ከበለጠ ኢንፍሌሽን ከፍ ይላል ነው። ይሄኛው ሳይድ ከበለጠ ኢንፍሌሽኑ ከፍ ይላል ወይንም ያድጋል። ምን ከሆነ when money grows exceeds output grows prices rise። ይሄ ደግሞ ኢንፍሌሽን ይባላል፣ ዋጋ ናረ ይባላል። መኒ ግራውዙ ከአውትፑት ግራውዙ ጋር እኩል ከሆነ ወደ ገበያ የሚገባው ኢንጀክት የሚደረገው የገንዘብ መጠን ከሚመረተው ተመርቶ ወደ ገበያ ከሚገባው ተጨማሪ ምርት ጋር ተመጣጣኝ ከሆነ ምን ይሆናል? ኢንፍሌሽን አይኖርም። ፕራይስ ምን ይሆናል? ስቴብል፣ ዋጋው የተረጋጋ ይሆናል። ያ ማለት ድሮ በነበረው ዋጋ ይገዛል፣ ይሸጣል። ሌላው ኬዝ ደግሞ ሲያንስ የገንዘብ መጠኑ ገበያ ላይ ካለው ምርቱ ሲያንስ ለመግዛት ለመሸጥ ገንዘብ አይኖርም ነው። በዚህ ጊዜ ምን ይሆናል? የዋጋ የእቃዎቹ ዋጋ ይወርዳል፣ ፕራይስ ፋል ያደርጋል፣ ዲፍሌሽን። ይሄ ነው ግንኙነቱ። ሲላይ currently ኢትዮጵያ experienced huge inflation in her history። አሁን ላይ ኢትዮጵያ እንደምናየው በጣም የዋጋ ንረት እየታየበት ያለበት ጊዜ ነው በታሪኳ። by referring to the economic structure and other situations that prevails in the country explain the possible cause of inflation in Ethiopia currently። አሁን ላይ ያለውን ገበያ ላይ ያለውን ሁኔታ current ላይ ያለውን ኢኮኖሚክ ስትራክቸር እና ሌሎች ሲቹዌሽኖችን በማየት ምክንያቱ ምንድነው አሁን ላይ ያለው የዋጋ ንረት ምክንያቱን አብራራ ነው የሚለው። እና what type of demand management policy you recommend to overcome the problem። እና ምን አይነት ፖሊሲ ሪኮመንድ ታደርጋለህ ይሄንን ችግር የዋጋ ንረት ችግር ለመፍታት? ስለዚህ አንደኛ ምክንያቱን ነው የምንዘረዝረው፣ ሁለተኛ መፍትሄውን ነው የምንዘረዝረው። እና ካረንትሊ ያለው የኢንፍሌሽን ሰርጅ የተለያዩ ምክንያቶች ናቸው ያሉት፣ አንድ ምክንያት አይደለም። የዋጋ ንረቱ የሚመጣበት የተለያዩ ምክንያቶች፣ ለምሳሌ ሚክስ ኦፍ ሞኔታሪ ምክንያት ይኖረዋል፣ ስትራክቸራል ያወቃቀር የመዋቅር፣ ኤክስተርናል ፋክተሮች ውጫዊ ፋክተሮችም ይኖራሉ። አንድ በአንድ ለማየት ስንሞክር የመጀመሪያውን ራፒድ መኒ ሰፕላይ ግራውዝ ነው። ወደ ገበያ ሰፕላይ የሚደረገው የገንዘብ መጠን በጣም ከሚመረተው ምርት ይልቅ ከፍ ማለቱ ከላይ እንዳየ ነው። The government has been engaged in significant public spending on infrastructure። መንግስት እንደምናውቀው የተለያዩ ነገሮች ላይ ገንዘብን ስፔንድ ያደርጋል። ኢንፍራስትራክቸርን ደግሞ በዚህ በኩል ጦርነቶች አሉ፣ የእርስ በርስ ጦርነቶች፣ ሲቪል ዋር እና አዘር ፐብሊክ ሰርቪሶች አገልግሎቶች አሉ። ሶ
አሁን ጦርነትን በምናይበት ጊዜ ኢንፍራስትራክቸር ቢውልድ ሲደረግ የሚገነቡ ነገሮች አሉ፣ የሚሰሩ ፕሮጀክቶች አሉ። if this spending is not fully financed by taxes or borrowing from the public, the government may finance it by borrowing directly from National Bank of Ethiopia. ይሄ ገንዘብ ለነዚህ የሚወጣው ወጪ ከታክስ ከግብር ካልሆነ ከሚሰበሰበው ከኢትዮጵያ ሕዝብ ከሚሰበሰበው ግብር ካልሆነ ወይንም ከፐብሊክ በብድር መልክ ካልሆነ ምንድነው የሚሆነው? ከናሽናል ባንክ ነው የሚበደረው መንግስት። ከናሽናል ባንክ ሲበደር ማለት ምንድነው? ጀስት ገንዘብን ፕሪንት እያደረጉ መስጠት ነው። ገንዘብን ፕሪንት ማድረግ ነው። ገንዘብ ፕሪንት ሲሆን ደግሞ የሆነ የሌለ ነገር ነው። ያ ማለት ገበያው ላይ የሆነ ነገር ተገዝቶ አይደለም፣ ጀስት ፕሪንት ስለሆነ መሬት ካለው ምርት ጋር የማይመጣጠን ነገር ነው። ሶ this massive expansion of the money supply directly fuels inflation። ስለዚህ ካለው ምርት ገበያው ላይ ካለው ምርት ኤክስትራ መኒ ሰፕላይ ሆነ ነው ወደ ገበያው ሰፕላይ በሚሆንበት ጊዜ ይሄ ኢንፍሌሽንን ያቀጣጥለዋል። ሶ አንዱ ምክንያት ይሄ ነው። ኤክስፓንሽነሪ ሞኔታሪ ፖሊሲ ቱ ፋይናንስ በጀት ዲፊሲትስ፣ የበጀት ጉለቶችን ፋይናንስ ለማድረግ ኤክስፓንድ ማድረግ፣ ይሄንን ሞኔታሪ መኒን ኤክስፓንድ ማድረግ፣ ወደ ገበያው ሰፕላይ ማድረግ፣ ከሴንትራል ባንክ መበደር፣ እነዚህ ምክንያቶች ናቸው። ሌላው ሰፕላይ ሳይድ ኮንስትሬንትስ ደግሞ አሉ፣ የአቅርቦት ችግሮች። እነሱም ዊክ አግሪካልቸራል ፕሮዳክቲቪቲ ኤንድ ሪከረንት ድራውት ኮንፍሊክት ሊሚቲንግ ፉድ ሰፕላይ። አቅርቦት ላይ ችግር አለ። አቅርቦት ወይንም ጂዲፒን የሚወስነው አጠቃላይ ሀገር ውስጥ የሚመረት ምርት ላይ ችግር አለ ነው። ያ ማለት የግብርና ምርታማነቱ አግሪካልቸራል ፕሮዳክቲቪቲ ዊክ ነው። በተለያዩ በድርቆች ይነሳሉ። አሁን እንዳልነው ጦርነቶች አሉ፣ ግጭቶች አሉ። እነዚህ ምን ያደርጋሉ? የሚመረተውን ነገር ይቀንሳሉ። የሚመረተው ቀንሷል። ስለዚህ የዋጋ ንረት ያለው ገበያ ላይ ያለው ነገር ጥቂት ሲሆን ውድ ይሆናል። ውድ መሆን ነው የዋጋ ንረት ማለት። ሌላው ያን ሃይ ትራንስፖርት ኤንድ ሎጂስቲክ ኮስትስ ዱይቱ ላንድ ሎክድ ጂኦግራፊ። አቀማመጧ ራሷ ኢትዮጵያ ላንድ ሎክድ ስለሆነች ወደብ ስለሌላት ምን ይሆናል? ከውጭ የምታስገባውን እቃ እንኳን በወደብ ሲሆን ይረክሳል። ከባባድ እቃዎች መግባት ይችላሉ፣ ግን ወደብ ስለሌላት ኤክስትራ ገንዘብ ወደብ ላላቸው ሀገራት ትከፍላለች። ስለዚህ ያላትን ገንዘብ በጣም በብዙ ቢሊዮን የሚቆጠሩ ዶላሮችን ስትከፍል ሀገር ውስጥ ያለው ነገር ውድ ይሆነ ይሄዳል። ያ የሚመጣው እቃ ውድ ይሆናል። ሌላው ኤክስቼንጅ ሬት ዲፕሪሺዬሽን ነው፣ የገንዘብ ዋጋ ማጣት። አሁን በዶላር በሚታይበት ጊዜ ዲቫሉይድ የሆነ ነው ገንዘብ። ባለፈው ነው 50 ብር የነበረው ዲቫሉይድ ሆኖ በአንዴ 100 ገባ፣ 150 ገባ፣ 160 ኤንድ ሶ ኦን እየቀጠለ ነው። ይሄ ፍሪኩዌንት የሆነ ዲቫሉዌሽን ኦፍ ብር ኢንክሪዝስ ዘ ፕራይስ ኦፍ ኢምፖርት። ይሄ ብር ዲቫሉይድ ሲሆን ወይንም ዶላር ጨመረ እንላለን፣ የብር ዋጋ እየወረደ ነው። አንድ ብር 23 ብር፣ አንድ ዶላር 23 ብር በነበረበትና አንድ ዶላር 100 ብር በነበረበት ጊዜ የመግዛት አቅሙ እንደዛው ነው የሚወርደው። ያ ማለት የ23 ብር ዕቃ በ100 ብር እንደመግዛት ነው። ስለዚህ የእቃው ተመሳሳይ ሆኖ ግን ብሩ ዋጋ እያጣ ነው። ይሄ የኢንፍሌሽን ምክንያት ነው። እነዚህን እንደ ምክንያት መጥቀስ እንችላለን። ሌሎችንም ምክንያት ብላችሁ የምታስቡትን መጥቀስ ትችላላችሁ። ታዲያ ፖሊሲ ሪኮመንዴሽናችን ምንድን ነው? ይሄ እንዲስተካከል ምን ማድረግ አለብን? ከላይ ለዘረዘርናቸው ችግሮች መፍትሄ ብለን የምናስቀምጠው አንደኛ ገንዘብ ኤክስትራ ዝም ብሎ ኤክሰስ የሆነ ገንዘብ ወደ ገበያ እንዳይገባ ታይት የሆነ መኒ ፖሊሲ፣ ታይት ያዝ የሚያደርግ እንደማለት ነው። መኒ ግራውዝን ሬዲዩስ ማድረግ፣ ወደ ገበያ ሰፕላይ የሚደረገውን የገንዘብ መጠን ሬዲዩስ ማድረግ ነው። ሊሚት ሴንትራል ባንክ ፋይናንሲንግ ኦፍ ገቨርንመንት ዴፊሲት፣ የመንግስትን ኪሳራዎች የመንግስትን ጉለቶች እንዲሞላ ሴንትራል ባንክን ከሴንትራል ባንክ አለመውሰድ እንደማለት ነው። ያንን ሊሚት ማድረግ መገደብ። ሬዝ ኢንተረስት ሬትስ ቱ ከርብ ኤክሰስ ዲማንድ ኤንድ ዲስካሬጅ ስፔኩሌቲቭ ቦሮዊንግ፣ ይሄ ደግሞ ብድር በብድር መልክ ገንዘብ ከሴንትራል ባንክ ይወጣል።
ስለዚህ ያንን መቀነስ፣ ወደ ገበያ ገንዘብን ሰፕላይ የሚያደርጉ ነገሮችን መቀነስ፣ ያንን ወለድን ከፍ በማድረግ ወለድ ከፍ ሲል ሰው መበደር ይተዋል። በዛ ጊዜ ወደ ገበያ ሰፕላይ የሚሆነው የገንዘብ መጠን ይቀንሳል። ሌላው ፊስካል የሆነ ዲሲፕሊን ነው። ያ ማለት ሪዲዩስ ፐብሊክ ስፔንዲንግ ኦን ነን ፕሮዳክቲቭ አክቲቪቲስ፣ አስፈላጊ ባልሆኑ አክቲቪቲዎች ላይ ገንዘብን ማባከንን መቀነስ። ብዙም አስፈላጊ ያልሆኑ ነገሮች ዋና ትኩረት መሰጠት ያለበት ምንድነው? ጂዲፒ ነው ማደግ ያለበት። የኢንፍሌሽን እንዲቀንስ ከተፈለገ የሀገር ውስጥ ግሮስ ዶሜስቲክ ፕሮዳክት፣ ሀገር ውስጥ የሚመረቱ ምርቶች፣ ወደ ገንዘብ የሚቀየሩ ምርቶች ላይ ፎከስ መደረግ አለበት። ዶላር የሚያስገኙ የውጭ ምንዛሪን የሚያስገኙ፣ የውጭ ምንዛሪ ሲገባ ብዙ ዶላር ካለን ወይንም ብዙ የውጭ ምንዛሪ ካለን ብርም ዋጋው ከፍ እያለ ይመጣል፣ እያደገ ይመጣል። ስለዚህ ብዙ ማምረት ነው። ስለዚህ አላስፈላጊ ፋብሪካዎችን፣ ስለዚህ ፋብሪካዎች ማምረት የሚችሉ ማኑፋክቸር የሚያደርጉ ነገሮች ላይ ነው ትኩረት መደረግ ያለበት። ብዙም ገቢ የማያስገኙ ነገሮች ላይ ቢውልድ ብናደርግ፣ ገቢ የማያስገኙ ተመልሰው ገንዘብ የማያስገኙ የውጭ ምንዛሪ የማያስገኙ ነገሮችን እዛ ላይ ትኩረት ማድረግን መቀነስ ነው። ሌላው ኢንሃንስ ታክስ ኮሌክሽን ኢፊሺየንሲ ቱ ሪዲዩስ ዴፊሲት ፋይናንሲንግ። ይሄ ዴፊሲት ፋይናንሲንግ መንግስት የሚያስፈልገውን ነገር ከታክስ እንዲያገኝ የታክስ ኮሌክሽን ኢፊሺየንሲውን ውጤታማ እንዲሆን ማድረግ ነው። ታክስ ኮሌክሽኑ በስርዓት እንዲሆን ማድረግ ነው። ሌላው ኤክስቼንጅ ሬት ስቴብላይዜሽን፣ ይሄ ዲቫሉዌሽንን አቮይድ ማድረግ፣ ብር በየጊዜው ዲቫሉዌት እንዲሆኑ የሚያደርጉ ነገሮችን፣ ዋጋ የሚያሳጡ ነገሮችን መቀነስ። ሰፕላይ ሳይድ ፖሊሲ ላይ ደግሞ አግሪካልቸራል ፕሮዳክቲቪቲ ምርታማነትን ማሳደግ ነው። በተለያዩ በመስኖ በአመት አንዴ በዝናብ ከማምረት ወጥቶ በመስኖ በኢንፑቶች ኢንፍራስትራክቸሮችን በማሳደግ ፕሮዳክቲቪቲን ማሳደግ፣ ጂዲፒን ማሳደግ ነው። ስትሬንግዘን ሎጂስቲክ ኤንድ ዲስትሪቢዩሽን ኔትወርክስ ቱ ሪዲዩስ ሰፕላይ ቦትልኔክስ፣ የምርቶች አቅርቦት እጥረት እንዳይኖር ቦትልኔክ የሚሆኑ ነገሮችን መቀነስ፣ ማስወገድ፣ ሎጂስቲክን ማጠናከር፣ መጓጓዝን ማጠናከር፣ ከተለያዩ የሀገሪቷ ክፍሎች ኤክስፖርት መደረግም ካለበት ኤክስፖርት እንዲሆኑ መንገዶችን ማመቻቸት። በዚህ እንደዚህ አይነት ፖሊሲ ብንከተል መልካም ይሆናል።